የሰው ደም ሲፈስ ማየት ለህሊናስ እረፍት ይሰጣል? የሃይማኖት አባቶች ለሰላም አስተዋጽኦ አላደረጉም? እንዲህ ነው እያሉ ሮብ ስጋ ይበላል። ዝርት የነበረው አላፋት የአምናው ላይ ነበርኩ። አላፋት ዝማሬ ላይ ነበርኩኝ። ደግሞ ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ አባባ ገናን መስዬ መጥቻለሁኝ። ይቅርታ ለመጠየቅ እወዳለሁ። ምክንያቱም በጣም ብርድ አለና ለሱ ብዬ ነው ይሄንን ያደረኩት። እንግዲህ አላፋት ዝማሬ ሰዓታት ቀርተውታል ማለት ይቻላል። በዚህ መሃል ምን ተፈጠረ? ብዙዎቻችን እንግዲህ የሃይማኖት አባቶች የሉም ብለን የራሳችንን ነገር እንሰራለንና ብፁዕ አቡነ አብርሃም ያስተላለፉት ማስጠንቀቂያ ወይም መልእክት አለ። የሃይማኖት አባቶች የሉም አትበሉ፣ ይልቁንስ እናንተ ተዘጋጁ የሚል መልእክት አስተላልፈዋል። እሱን እንመለከታለን። እንዲሁም ደግሞ ጃንደረባ ሚዲያ ምን አይነት ዝግጅት ላይ ነው ያለው የሚለውን ሙሉን ቪዲዮ አስመለክታችኋለሁ። እስቲ ከዚህ ቪዲዮ እንጀምር። ነገ ሮብ ነው። ሮብና አርብ ደግሞ እንደምታውቁት እንጾማለን ብዙ ጊዜና በአሁኑ ሮብስ ማለትም ነገ ስጋ ይበላል ወይስ አይበላም? አባታችንን እናድምጣቸው። በእናታችን በቅድስት ድንግል ማርያም ወላዲተ አምላክ መጣችሁብኛል። ኢትዮጵያ ውስጥ ድንግል ማርያምን የምታሳድዳት ሴት እንደሆነች ነግራችኋለሁ። በአይናችን የመጣችሁ በድንግል ማርያም ከመጣችሁ ደግሞ ሚስጥሩን እናገራለሁ ማለት ነው። ከዛ በፊት ግን ይህን ዜና ስሙ። ሰበር መረጃ እየሰማን እንገኛለን። የነገሌ አርሲው ተጫዋች ናትናኤል ሰለሞን በድሬዳዋ ጨዋታ ጎል ካስቆጠረ በኋላ ልክ እንዲህ ሃይማኖታዊ መልእክት ያለውን ምስል በማውጣት ለካሜራና ለተመልካቾች ማሳየቱን ተከትሎ ከሊጉ 3000 ብር ቅጣት ተወስኖበታል። ተጫዋቹ ለፈጸመው ጥፋት ክለቡ አርሲ ነገሌ 10000 ብር ቅጣት ተላልፎባቸዋል። ስለዚህ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ላይ አሳውቁኝ። እሺ እንግዲህ ኳስ ተጫዋች የድንግል ማርያም ስዕል ስላሳየ ማለት ነው ክለቡም ተቀጥቷል፣ ልጁም ተቀጥቷል። ይህን ደግሞ እያደረገች ያለች ማን እንደሆነች ታውቃላችሁ? የአዲስ አበባ የእግር ኳስ ስፖርት ፌዴሬሽን ማስተዋል ወንደሰን ናት። ማናት እሷ? ጴንጤ ማናት እሷ? መናፍቅ ናት። ያውም ደግሞ ድንግል ማርያምን የሚጠላትን ዘንዶውን ዲያብሎስን በቀሚሷ ላይ አስጠምጥማ ስዕል ያሰራች የድንግል ማርያም ጠላት የስፖርት ፌዴሬሽን ፕሬዝዳንቷ ማስተዋል ወንደሰን ናት። ይህ እየተደረገ ያለ ኢትዮጵያ ውስጥ ብቻ ነው። ለንደን ታስታውሳላችሁ? መሰረት ደፋር ለንደን ላይ ስታሸንፍ የድንግል ማርያምን ምስል ነው ከፍ አድርጋ ለዓለም ያሳየች። አልተቀጣችም፣ ዓለም አመሰገናት እንጂ ማለት ነው። ኢትዮጵያ ውስጥ ግን ድንግል ማርያምን ማየት አይፈለግም፣ ስዕሏን ማየት አይፈለግም። ያስቀጣል፣ ያሳስራል። ይህ ነገር የሚሆነው ደግሞ ለጥቂት ጊዜ ነው። እመኑኝ፣ እውነት ነው የምነግራችሁ። የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ድንግል ማርያምን ከልጇ ጋር ሲያሳድድ የነበረው ንጉሥ ሄሮድስ ሙቷልና ወደ እስራኤል ተመለስ ብሏል የእግዚአብሔር ቅዱስ መልአክ። ለጥቂት ጊዜ ነው የድንግል ማርያም አሳዳጆች ሲሞቱ። አዎ ለድንግል ማርያም ኢትዮጵያ አስራት ሀገሯ ናት። በአስራት ሀገሯ በሀገሯ ላይ ነው ስዕሏን ይዛችሁ መታየት አይቻልም እየተባለ እየተከለከለ ያለ ማለት ነው። ማስተዋል ወንደሰን ወዮ ድንግል ማርያም ለምታሳድጅ ላንቺ ወዮ እያልኩሽ ነው። ወዮ ይህን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ አድርሱልኝ። ክብር ይስጥልኝ። ሮብ ስጋ ይበላል። ምክንያቱም ጌታችን ኢየሱስ ክርስቶስ የተወለደበትን ዕለት ስለምናከብርበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ደንብና ስርዓት መሰረት የጌታ ኢየሱስ ክርስቶስ ልደቱና ጥምቀቱ ሮብና አርብ ላይ በሚውሉበት ጊዜ በዋዜማው ለሮብ ማክሰኞ ጾም ስለሚሆን ገሃድም ስለሚሆን ለአርብ ደግሞ ሐሙስ እንደዛው ጾም ስለሚሆን አርብና ሮብ ስጋ ይበላባቸዋል። ፍስክ ናቸው። አርብና ሮብ ጾመ ድህነት የሚባሉት በሌላ ጊዜ ነው። የጌታ ኢየሱስ ክርስቶስ በዓል ሲያጋጥምና ሲውልባቸው ግን ከጾመ ድህነታቸው ይልቅ የሚታሰበው የጌታችን ትልቁ በዓል ነው። ድህነቱን ጾመ ድህነት ብሎም ያመጣልን እሱ ስለሆነ አባቶቻችን ሰለስቱ ምዕት ናቸው ጾመ ድህነትን ያስተማሩት። በራሳቸው መጽሐፍ ላይ ሰለስቱ ምዕት በሃይማኖተ አበው አርብና ሮብ እንደሚሻሩት በልደት በጥምቀት እንደዚሁም በጌታችን ኢየሱስ ክርስቶስ ትንሳኤ ነው። ትንሳኤም 50 ቀን ሙሉ በትንሳኤ ምክንያት አርብና ሮብ ፍስክ ይሆናሉ። ዛሬም ለአንድ ቀን ልደቱ ሮብ ላይ ስለዋለ ፍስክ ይሆናል። ጥምቀትም ሮብና አርብ ላይ በሚሆን እንደዚሁ ፍስክ ይሆናልና ስለዚህ ክርስቲያኖች ምናልባት ይበላል አይበላም በዚህ ቀን ብላችሁ የምታስቡት ሁሉ
በዚህ ቀን ይበላል በጌታችን ልደት ምክንያት ማለት ነው። በሌላ ጊዜ ግን አይበላም፣ ይጾማል ከዓመት እስከ ጾም ከበዓለ ሃምሳና ከልደትና ከጥምቀት በስተቀር። ስለዚህ ይሄንን በዚህ አስበን እንድንረዳና እንዳንወዛገብ ያስፈልጋል። ሌላው ደግሞ እርድ የሚባለው ከለቅዳሴ ከተወጣ በኋላ እንጂ ቀደም ብሎ ማታ ላይ አይታረድም። የሚታረደው በዓሉ ከደረሰ በኋላ ነው። በዋዜማ ማረድ ማለት በጾም ማረድ ነው። በጾም የታረደ እንደመብላት ነው። በጾም የታረደ አይበላም፣ በፍስክ የታረደ ይበላል። ይህንንም አስባችሁ በጾም የታረደውን ሳይሆን በፍስክ የታረደውን መብላት ስለሚገባ በጾም ታርዶ ስለማይበላም በጾም አይታረድምም አይበላምም። አለመታረድም አለ አለመበላትም አለና አንዳንዴ ግን እርዱ በጾም መብሉ በፍስክ ስለሚበላ እርዱም ቢሆን በፍስክ እንጂ ሳይፈሰክ የፍስክ ሰዓት ሳይደርስ ቅዳሴ ሳይወጣ የማይታረድ ስለሆነ ይሄን በዚሁ እንድታስተውሉ ለማድረግ ነው። እግዚአብሔር ከሁላችን ጋር ይሁን። በዓላችንን የሰላም የጤና የበረከት የረድኤት በዓል እንዲያደርግልን እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። እግዚአብሔር አምላካችን በኦርቶዶክሳዊ እምነታችሁ እንዲያጸናችሁ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን በየሆስፒታሉ በየጸበሉ ቦታ የሚሰቃዩ የሚቸገሩ ወገኖቻችንን ሁሉ እግዚአብሔር በቸርነቱ በምሕረቱ ይጎብኝልን። ወስብሐት ለእግዚአብሔር። ይቆያል። እንግዲህ የብዙዎቻችሁ ጥያቄ ነው ብዬ አስባለሁኝ። ለምን መሰላችሁ? ይሄንን ጾም በነገራችን ላይ ያልጾማችሁ ሰዎች አላችሁ ብዬ አስባለሁኝ። ቲክቶክ ላይ አንድ ቪዲዮ ስመለከት ነበረ። አንድ ዲያቆን ወንድማችን አለ ይህንን ጾም ማለትም የነቢያትን ጾም ያልጾማችሁ ክርስቲያን ኦርቶዶክሳን በሙሉ ልታደርጉት የሚገባችሁ ነገር አለ። አንደኛው ንስሐ መግባት ነው። ሁለተኛው ደግሞ መጠመቅም ግዴታችሁ ነውና ይህን ነገር ሳታደርጉ በዓልን እንዳታከብሩ የሚል መልእክት ሰምቻለሁ። እኔ ብዙ እውቀት ባይኖረኝም እሱ ላይ እንግዲህ ጾምን ላልጾማችሁ በሙሉ ይሄ ቀን እንዳያልፋችሁ ሁላችሁ። ስለዚህ ጾሙ ዛሬ የቻለ ሰው ቀኑ ሙሉ ባይበላ ይመከራል። የምትቆሩም ሰዎች ዛሬ ቀኑ ሙሉ ባትበሉ ይመከራልና መሐሊት የምታድሩ ደግሞ ቢቻል ምሳ ብቻ በልታችሁ የቀረውን ሰዓት በጾም ብታሳልፉት በጣም መልካም ነው። ነገ ሌሊት ላይ መሐሊት ለመቆም ማለት ነው። ለማንኛውም ሮብ ይበላል ወይስ አይበላም ተብሎ ብዙ ውዝግቦች ሲነሱ ነበረ። ብዙ መምህራን ከራሳቸው ሐሳብም ሲሰጡበት ነበረ። አባታችንም እንዳደመጣችኋቸው ነው። ሮብ ዕለት ስጋ ይበላል። እናመሰግናለን። ጃንደረባው ሚዲያ እንግዲህ ዛሬ አይ ቲንክ ሶስተኛ ጊዜ ይመስለናል አላፋት ዝማሬን ስናከብርና እግዚአብሔር ይመስገን ዲያቆን ሄኖክ ኃይሌ ያዘጋጀው ፕሮጀክት ብዙዎቻችንን የገና ሰዓት ኮንሰርት አለ የተለያዩ ነገሮች አሉ ያስባሉና ከዛ ውስጥ አስወጥቶ እንግዲህ የክርስቶስ ልደት በቤቱ እንድናከብር ትልቅ ንድፍ ነው ያመጡትና እግዚአብሔር አምላክ ጸጋውን ያብዛላቸው ከማለት ውጭ የምናገረው ነገር የለም። በመስቀል አደባባይ እንግዲህ ትላንትናም እንደተመለከትነው ብዙ አይነት ዝግጅቶች እየተደረጉ ነው የሚገኙት። እስቲ ጃንደረባው ማለትም አላፋት ዝማሬን ከዚህ በፊት ተሳትፎ የሚያውቁ ወጣቶች ምን ተናገሩ ያስመልክታችሁ። እዚህ በፊት የነበረው አላፋት የአምናው ላይ ነበርኩ። አላፋት ዝማሬ ላይ ነበርኩኝ። እዚህ በፊት አንዴ ድልን አግኝቻለሁ ለመሳተፍ። አምና ያልመጣች አንድ እህት አለችኝ። እሷን ይዤ መምጣት አስቤያለሁ። እዚህ ዓመት አላፋት ዝማሬ በመስቀል አደባባይ ያለው ጓደኞቼንም ቤተሰቦቼንም አንድ ላይ ይዤ እመጣለሁ። አዎ መዝሙር እያጠናው ነው። እንዳይጠፋብኝ የምጠቀማቸው ሜቶዶች አብሮ ቢለቀቅ ላይክሶቹ እያየው ከሱ ጋር ነው አብሮ የሚለው አንቺ የወርቅ መግጃ ነሽ የሚለው መዝሙር በደንብ ያስኩት። በምን ደስ ላሰኝህ አምላኬ ሆይ በምን ደስ ላሰኝህ ጌታዬ ሆይ። ሁሉንም መዝሙሮች ቀንጨብ አድርጌ ይዣቸዋለሁ ይመስለኛል። ማረሳቸው ገጠመኞች ካለፉት አላፋት ዘማሪዎች ውስጥ ሶበ ተዘከርና የሚለው መዝሙር ሲዘመር የተሰማኝን ስሜት ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ይኸው ከብያ ያለበሱ አባታችን እግዚአብሔር ይስጥልን እናመሰግናለን። ቆዩ አንድ ጊዜ ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ። መልእክቱ ይሄው ነው አይደለም? ቅኔው ይሄ ነው። በአጠቃላይ በአርሲ ሀገረ ስብከት የሀገረ ስብከት የሊቀ ጵጵስና ሹመትን በተመለከተ በርካታ ጥርጣሬዎች ነበሩ። ይኸው በእንደዚህ አይነት ገጽታ ግንባታና ባለፈ ታሪክ ምንም ነገር አልሆነም፣ ኦርቶዶክሳውያን አልተገደሉም የሚለውን ማጠናከሪያ ይኸውላችሁ ማር ተለውሶ ኮሶ አይነት ነገር ማለት ነው እየሰጡን ነው የሚገኙት።
በነገራችሁ ላይ በዛ አካባቢ የሚደረግ ጭፍጨፋ የቀድሞ ሀገረ ስብከት ሊቀ ጳጳስ አቡነ ያሬድ አይደሉም። በቸልታ ማለፋቸው እንደ ጥፋት ካልታየ በስተቀር እዛ አካባቢ በጽንፈኛ ኃይሎችና በመንግስት የተቀናጀ ጥረት ኦርቶዶክሳውያንን አንገት ለማስደፋት የተደረገ እርድ ነው። ያንን ሰማዕትነት የተቀበልነውም በዚህ አይነት አትያይ። ነገር ግን ያንን ነገር ሌላ አይነት መልክ ለማስያዝ በቤተ ክህነቱ እንደዚህ አይነት ድራማዎች ነው የሚሰሩት። በየትኛውም ጊዜ ላይ ኦርቶዶክሳዊነት ላይ ለሚደርስ ጥፋት በሙሉ ጉሬላው ዳንኤል ክብረት ቤተ መንግስት መኖሩን አትርሱ። ከቤተ መንግስት እስከ ቤተ ክህነት ያለውን የክራር ቅኝት በደንብ አድርጎ ቃኝቶ የሚጫወተው ይሄ አጋሰስ መሆኑን እንድታውቁ ፈልጋለሁ። የሆነች ነገር ባጋጠመ ቁጥር አይምሯችሁ ላይ ዳንኤል ክብረት ይምጣ። ያኔ የትኛው ተንኮል ለምን እንደሚሰራ በምን እንደሚሰራ ይገባቸዋል። በነገራችሁ ላይ የቆሸሸ ፊት በምንም አይነት ሁኔታ ክሬም አይቀባም። አሁን የሚደረገው በቆሸሸው ፊት ላይ ክሬም የመቀባት ስራ ነው። በሁሉ ነገር ተመልከቱ። ክብረ በዓላትን ተመልከቱ። እንደዚህ አይነት የሹመት ጊዜያትን ተመልከቱ። ሁሉም ነገር ችግሮቻችንን ቀባብቶ ለማሳለፍ የሚደረግ ጥረት መሆኑን ታዘቡ፣ እዩ። ዛሬም ትኩረታችን አርሲ ናት። ወንድማችን ቴዶ ያስቀመጣቸው ሐሳቦች በሙሉ ሊሰመሩባቸው የሚገቡ ናቸው። ለምን መሰላችሁ? አሁንም ቢሆን በአላፋ ዝማሬ ብዙ ተቆሙ ሲገጥሙ እንደነበረ ተመልክታችኋል ብዬ አስባለሁ። ለምን የአርሲ ክርስቲያኖች እግዚአብሔር በሚያውቀው ከወራቶች በፊት አሁንም ድረስ ማለት ይቻላል በጣም ሲጨፈጨፉ ነበር። አሁንም ይቁም አይቁም ምንም የማውቀው ነገር የለም። እስከ ቅርብ ሰዓት እንኳን ምንም ያልቆመ ነበርና ስለነዚህ ክርስቲያኖች ዝም ማለት የለብንም። የሆነ ነገር በቃ በዚህ በአላፋ ዝማሬ ላይ የሆነ ነገር መታለፍ አለበት። ትዝ ካላችሁ አምና እንግዲህ ጃንደረባው ሚዲያ በጣም ድንቅ ስራ ሰርቷል። ያደረገው ነገር የኦሎምፒክ ጊዜ ላይ በክርስቶስ ስጋና ደም ላይ የቀለዱ ብዙዎች ነበሩ አውሮፓ ውስጥና ሁሉም ዓለም ተመልክቷል። በጣም ያላገጡበትና ያንን ለመቀልበስ እንግዲህ በአላፋ ዝማሬ ላይ የተመለከትነው አንድ ቪዲዮ ነበር። የሄዳችሁ ሰዎች ታውቁታላችሁ። ስለዚህ የብዙ ክርስቲያኖች ጥያቄ መምህር ዘመድኩንም እንግዲህ ከሄኖክ ኃይሌ ጋር ከዲያቆን ሄኖክ ኃይሌ ጋር ሲጋጩበት የነበረው ሐሳብ ምንድነው? እባክህን በዚህ በአላፋ ዝማሬ ላይ የአርሲ ክርስቲያኖችን የምናወሳበት ወይ መጨረሻ ላይ እነሱን የምናስበት አንድ ዝማሬ ወይ ጧፍ ምናምን እያሉ የራሳቸውን ሐሳብ ሲያስቀምጡ ነበርና ምን ይዘጋጅ ምን አይዘጋጅ የምናውቀው ነገር የለም። ነገር ግን አባቶች በዚህ ደረጃ ልክ የመንግስት አካልን እስከ መሸለም ደርሰዋል። እውነቱን ለመናገር በጣም የሚያሳፍር ነው ብዬ አስባለሁ። ለመሰላችሁ መንግስት ለዚህ ቤተክርስቲያን የሚገባውን ነገር አድርጓል ብዬ እኔ በግሌ አላምንም። ምክንያቱም ትላንትና ሲገደሉ የነበሩት ኦርቶዶክሲያን ክርስቲያኖች ብቻ ናቸው፣ እሱም በሃይማኖታቸው ምክንያት። ስለዚህ አባቶቻችን ባካችሁ አባት ሁኑን ከማለት ውጭ የምንናገረው ነገር የለም። እስቲ የትስተው ሳሙኤልን በጣም የሚያሳፍር አንድ ጥያቄ ላስመልክታችሁ። ታቦት የማርያም የለም። ቆይ አንዴ ላሰማ። ስማ፣ በቃ ጉድህን ስማ። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ጥሩ ነው። አሁን ወደዚህም መምጣታችሁ ጥሩ ነው። አሁን ውሃ በልቶታል። የገብርኤል ታቦት፣ የማርያም ታቦት፣ የኡራኤል የሩፋኤል፣ የአቡዬ አርሴማ፣ የከሌ የከሊት ከውጭ የመጡ በአገር በቀል ይሆኑ በሙሉ የላቸውም አሉ። ከስሩ እንግዲህ ጆሮ ያለው ይስማ። መጀመሪያ የብፁዕነታቸውን ሐሳብ በደንብ መረዳት ያስፈልጋል። ያልተባለውን ተባለ ብሎ ማጣመም ተገቢ አይደለም። ለማንኛውም ታቦት በቅዱሳን ስም መሰየሙ ምንድነው የሚለውን እንመለከታለን። እስቲ ከቻላችሁ በደንብ ኮፒ ሊንክና ሼር አድርጉት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮ መሰረት በቅዱሳን መላእክት፣ በድንግል ማርያም፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም ታቦት ይቀረጻል፣ ታቦት ይሰየማል፣ ቤተክርስቲያንም ይታነጻል። ለምሳሌ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ጊዮርጊስ ወይም ደግሞ የማርያም ቤተክርስቲያን፣ የሚካኤል ቤተክርስቲያን፣ የጊዮርጊስ ቤተክርስቲያን እየተባለ በቅዱሳን ስም ይጠራል ማለት ነው። ታቦቱና ቤተክርስቲያኑ በደንብ ተሙ። ታቦቱና ቤተክርስቲያኑ በመላእክትና በቅዱሳን ስም ይሰየም እንጂ በታቦቱ ላይ የሚሰዋው መስዋዕት የእግዚአብሔር የክርስቶስ ስጋና ደም ነው። በቅዳሴው የሚነበበው የክርስቶስ ወንጌል ነው። በቤተክርስቲያኑ ጉልላት ላይ የሚደረገው የክርስቶስ መስቀል ነው። በስማቸው ጽላት የተቀረጸላቸውና ቤተክርስቲያን የታነጸላቸው ቅዱሳን ደግሞ ስዕላቸው በቤተክርስቲያን ውስጥ ይሳላል።
በአውደ ምሕረት ገድላቸው ይነገራል፣ ዝክራቸው ይዘከራል። የተወለዱበት ቀን ቃል ኪዳን የተቀበሉበት ከዚህ ዓለም ድካም ያረፉበትና የተሰወሩበት ዕለት ይከብራል ማለት ነው። በምስጋና ታስቦ ይሆናል። ለምን? ከእግዚአብሔር የተሰጣቸው ቃል ኪዳንም ያለ ጥርጥር በእውነት ከሞትና ከመቅሰፍት ስለሚያድን ማለት ነው። ስለዚህ ታቦት በቅዱሳኑ ስም መታሰቢያ ቢደረግላቸው እነርሱን ለማምለክ አይደለም፣ መታሰቢያ ነው። በታቦቱ ላይ የሚያድረው የእግዚአብሔር መለኮታዊ ኃይል ነው። በቅዱስ ጊዮርጊስ ስም ታቦት ቢቀረጽ ለቅዱስ ጊዮርጊስ መታሰቢያ ነው እንጂ የቅዱስ ጊዮርጊስ መለኮታዊ ኃይል ታቦቱ ላይ ያድራል ወይም ደግሞ የቅዱስ ጊዮርጊስ ስጋና ደም ይፈትታል ወይም እዛ ቤተክርስቲያን ላይ የቅዱስ ጊዮርጊስ መስቀል ይሰቀላል ማለት አይደለም። ለእነዚህ ቅዱሳን፣ ለመላእክት፣ ለጻድቃን፣ ለእመቤታችን መታሰቢያ ነው የሚደረገው። በደንብ ልናስተውል ያስፈልጋል። ታቦቱ ላይ ራሱ እኮ የሚጻፈው ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል ይስግድ ነው ተብሎ ቢጻፍ፣ ስለዚህ እዛ ታቦት ስንሰግድ እንኳን ክርስቶስን እያሰብን ነው። ለእነዚህ ግን እግዚአብሔር የሰጣቸውን ቃል ኪዳን በማሰብ መታሰቢያ ይደረግላቸዋል። ስለዚህ የብፁዕ ሊቀ ጳጳሱ መልእክት ይሄ ነው። ዛሬ ይሄንን ግን ወደ ሌላ ለማጣመም ለምን እንደተፈለገ አልገባንም። ለማንኛውም ሐሳብ አስተያየታችሁን እየሰጣችሁ በደንብ ኮፒ ሊንክ ቤቱንም ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። እንግዲህ ሁሌም የሚገረምበት ነገር ምንድነው? ከዚህ ቤተክርስቲያን የወጡ ሰዎች ሁሌም ቢሆን ርዕሳቸው ኦርቶዶክሳዊት ቤተክርስቲያን ነችና በጣም ነው የሚገረምበት። ለመሰላችሁ በዚህ ደረጃ ልክ ለምንድን ነው ያሳሰባቸው? በቃ አብሶ ትዝተውን ቁጭ ብላችሁ ስትመለከቱት ታቦት ሲሳደብ የካህናት አባቶችን የዘማሪያንን ብቻ ከዚህ ቤተክርስቲያን አናት ላይ አንድ ቀን ሲወርድ አይቼው አላውቅም። እግዚአብሔር በሚያውቀውና ምንድነው እየሆነ ያለው ነው። ለማንኛውም እናመሰግናለን። እኛ በጣም እድለኞች ነን። ለምሳሌ ርዕስ አድርገህ ሁሌም ተጨንቅ ስለዚህ ቤተክርስቲያን ስለምታወራ እኛ በጣም ደስተኞች ነን ባንተ። አሁንም ቀጥል ፕሮሞሽን ነው ይሄ። በቃ ቤተክርስቲያን እያስተዋወቅልን ያለ ነውና እግዚአብሔር አምላክ ልብህናን እስኪያበራልህ ድረስ እንግዲህ አሁንም አላፋት ዝማሬ ደርሷል። ገና ድምቀት ነው። አስቡት፣ ከሰዓታት በኋላ በሚሊዮኖች እንግዲህ ይገኛሉ ተብሎ ይታሰባል። ምክንያቱም መስቀል አደባባይ ስለሆነ ብዙ ሰው ይዛል ብለን እናስባለንና ደስ የሚል ጊዜ ይኖረናል ብዬ አምናለሁኝ። ይሄንንም እያየ እንግዲህ የሚናደድ የሚቃጠል በቃ እሱ ፈልጎት እኮ አይደለም፣ ግን ከውስጡ ያለው ያ ዘንዶ የተባለው እመቤታችንን የሚዋጋት የዮሐንስ ራእይ ላይ የተጻፈው ማለት ነው ከውስጡ ሆኖ እንደሚቃጠል ተስፋ እናደርጋለን። እኛም ደግሞ እግዚአብሔርን እናመሰግናለን፣ ቅዱሳኑን ከፍ እናደርጋለን። ለእናንተ ግን እግዚአብሔር አምላክ ልቦና ይስጣችሁ እላለሁ። ወደ ርዕሳችን ስንመለስ ብፁዕ አቡነ አብርሃም ምን አይነት ማስጠንቀቂያ ያስተላለፉት እሳቸውን እናድምጣችሁ። የሰው ደም ሲፈስ ማየት ለህሊናስ እረፍት ይሰጣል ወይ? የሃይማኖት አባቶች ለሰላም አስተዋጽኦ አላደረጉም? እንዲህ ነው እያሉ ብዙና ብዙ ሲናገሩ ይሰማል። ሰሚ በሌለበት ንግግሮቻችንን ብቻ እንደ ጭራ እንደ ጸጉር እየሰነጠቁ ይሄ ማለት እንዲህ ማለት ነው ብሎ ባላስፈላጊ ነገር የሚተረጉሙ ባሉበት ቤተክርስቲያንን በራሷ ጭንቀት ላይ ናት። ከውጊያ ይልቅ በሰላም ኑሩ፣ ችግሩን በነገር በውይይት ፍቱ፣ እኔ ያልኩትን ካደረክ ብቻ ነው ሰላም የሚኖረን፣ ከዚህ ውጭ ግን ሰላም ሊሆን አይችልም የሚል ወገን ካለ እሱን ሰላም ማምጣት ከባድ ነው። በአዋጅ ብቻ ሰላምን አውጀናል ብንል እንደኛም አዋጅ ሰላም ከኛ ይልቅ ክርስቶስ አውጆልናል እኮ። አሁንማ ያም እየተነሳ የሃይማኖት አባቶች ነኝ የምንናገረውን የመስማት ጊዜ የለውም። ትልቁ ፈተና ሁሉም አፉ ነኝ ነው የሚለው። ሁሉ ለኔ አፉ ነህ ተናገር። ያ ደግሞ ሰላምን አያመጣም። በመጨረሻም ቪዲዮን እንደተመለከታችሁት ነው ብፁዕ አባታችን ብፁዕ አቡነ አብርሃም ቃለ ሕይወት ያሰማሉ። የተናገሩት ነገር በነገራችን ላይ እኛም ልክ አላር ላይ አርሲ ክርስቲያኖች ሲሞቱ ቤተክርስቲያን ላይ ነገር ሲደርስ አባቶች ለምንድን ነው መግለጫ ብቻ የሚያወጡት? ለምንድን ነው በቃ ሰልፍ እንኳን ተቃውሞ ሰልፍ ማን ነው ጠው ያለን ሰላማዊ ሰልፍ እንጠይቃለንና እውነቱን ለመናገር ደግሞ በሌላም በኩል አባቶቻችን የሚያስተላልፉት ማለት ሰላም በሆነ ጊዜ የሚያስተላልፉልን ወንጌል ክርስቶስን እንድንመስል ይጥራሉ፣ ያስተምሩናልና እውነት በዚህኛው ህይወታችንስ እነሱን ሰምተናቸዋል ብለን ራሳችንን ደግሞ መጠየቅ ይገባናል። በነገራችን ላይ ቤተክርስቲያን ሰማዕታትን አትፈልግም በዚህ ዘመን። ምክንያቱም በጣም ብዙዎቻችን በኃጢአት ውስጥ የወደቅን ስለሆነን አንደኛ ከኃጢአት ውስጥ ወጥተን ክርስቶስን እንድንመስል ትፈልጋለች። ከዛ በኋላ ነው ሰማዕትነቱ ምንም የሚመጣውና ብዙዎቻችን ግን ቤተክርስቲያን ላይ ነገር ሲደርስ እንጮሃለን። ህይወታችንን ግን ስንመለከተው
በቃ ምን ብዬ እንደምነግራችሁ አላውቅም። በጣም የሚያሳፍር ህይወት ነው። በኃጢአት ውስጥ ነው የምንመላለሰውና ብፁዕ አቡነ አብርሃም የተናገሩት ነገር ይህንን ነው። አባቶች የሉም አትበሉ፣ ምክንያቱም እናንተ ልጆች መሆን አለባችሁ ብለዋልና በዚሁ አጋጣሚ ለመንግስት የሚያስተላልፉትን መልእክት እንደሰማችሁት ነው። ሰላም ነው የሚያስፈልገን ወይ ሰላም እየተሰበከ በሌላ በኩል ደግሞ ውጊያ የሚነሳ ከሆነ ጥያቄ ምልክት ውስጥ ይገባል የቃላቸው ነገር። ብቻ ብፁዕ አቡነ አብርሃም የተናገሩት ነገር ይህንን ይመስላል። ለብዙዎቻችን የምናስብበት ነው። ሰማዕት ለማመን ብቻ ሳይሆን ክርስቲያንም ለመሆን እንሞክር። ለማንኛውም ሰዓታት ቀርተውታል። የአእላፋት ዝማሬ እግዚአብሔር አምላክ ሁላችንም በጣም በምስጋና የምናሳልፍበት ማመስገን ብቻ ሳይሆን ደግሞ በህይወታችንም አንድ ዋጋ የምናገኝበት እግዚአብሔር አምላክ ያደርግልን እላለሁኝ። በሰላም እዛው እንገናኝ። ቸር እንቆይ።